አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለእግዚአብሔር ለዘአርገ ውስተ ሰማይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነስቷል። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ ለሰው ልጆች ሁሉ ሰላምና ደስታ ይሁን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 8 ቀን ጥንተ ዕርገቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በቅዳሴ ዲዮስቆሮስ ላይ ወበአርባ ዕለት አመ ዐርግ ሰማየ አዘዞሙ እንዘ ይብል ጽንሑ ተስፋሁ ለአብ። በአርባኛው ቀን ወደ ሰማይ ባረገ ጊዜ ሐዋርያትን እንዲህ አላቸው፣ በአንድ ላይ ሆናችሁ በምን በአንድ ላይ ሆናችሁ ከአብ የሚላከውን ተስፋ ጠብቁ። በስንቱ ናችሁ? በአንድ ላይ ሆናችሁ። አዎ በአንድ ላይ ሆናችሁ ከእግዚአብሔር አብ የሚላክላችሁን ተስፋ ጠብቁ። ብሉይ ኪዳን እንደምናውቀው የሰራዊት ጌታ እግዚአብሔር እንዲህ ይላል እያሉ አበይት ነቢያት ደቂቀ ነቢያት የክርስቶስን መወለድ አንድ አምላክ ተወልዶ ዓለምን እንደሚያድን ከአንዲቷ ከድንግል ማርያም ተወልዶ አንዱ ስለ ዓለም ተሰቅሎ ዓለምን እንደሚያድን እግዚአብሔር እንዲህ ይላል። እወለዳለሁኝ፣ አድጋለሁኝ፣ አስተምራለሁኝ፣ እሰቀላለሁ፣ እቀበራለሁ፣ እነሳለሁ። ይዜ የተነሳ እግዚአብሔር እንዲህ ይላል። ዛሬን እነሳለሁ እያሉ አበይት ነቢያት ደቂቀ ነቢያት ተናገሩ። እዚህ በሱ በመዋዕለ ስብከቱ ደግሞ 3 ዓመት ከ3 ወር ከ10 ቀን እኔ ግን እላችኋለሁ እኔ ግን እላችኋለሁ አለ። አሁን ደግሞ እሱ በ40ኛው ቀን ወደ ሰማይ ሲያደርግ ደግሞ እንዲህ አላቸው፣ ከአብ የሚላክላችሁን ጸጋ ጠብቁ አላቸው ይለናል። ስለዚህ በመዝሙር 47 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ማን? አምላክ በእልልታ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ እግዚአብሔር ራእይ 19 ላይ እንደምንመለከተው የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ እግዚአብሔር ወደ ሰማይ ምን አለ? አረገ። አምላክ በእልልታ እግዚአብሔር በመለከት ወይም በመለከት ድምፅ አረገ ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ደግሞ እንዲህ ይላል፣ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው። በራሱ ፈቃድ እነሆ ከሰማይ ወደ ምድር ከወረደው በስተቀር በራሱ ፈቃድ ደግሞ ወደ ሰማይ የወጣ ያረገ የለም ይለናል። ማን ነው? ዮሐንስ ወንጌላዊ ምን አለ? ያረገው አለ በራሱ ፈቃድ ወደ ምድር የመጣው ወደ ማኅፀነ ድንግል ማርያም የመጣው እንደገና ደግሞ ወደ ሰማይ ያረገው ደግሞ እሱ ብቻ ነው አለ። ለምሳሌ አሁን በዕርገት ደረጃ ላይ መሳፍንት 13:20 ላይ ስንመለከት ማኑሄና ሚስቱ መልአኩን አግኝተው ልጅ እንደሚወልዱ ከነገራቸው በኋላ መስዋዕት እናቅርብልህ ሲሉት መስዋዕቱን ለእግዚአብሔር አቅርቡ ሲላቸው ሲሰግዱለት እነሆ መስዋዕቱን ለእግዚአብሔር አቅርቡ ብሏቸው ወደ ሰማይ ሊወጣ ሲል ማን ነው እሱ ወደ ሰማይ ሲያርግ ማን መልአኩ ሲሰወራቸው ማለት ነው ዕጣናቸው ወደ እግዚአብሔር አረገ ይላል። ዕጣኑ ምኑ? መስዋዕታቸው፣ በአጠቃላይ መስዋዕታቸው ወደ ማን አረገ? ወደ እግዚአብሔር አረገ። አሁን መስዋዕት ያደርጋል ማለት ነው፣ ዕጣን ያደርጋል ማለት ነው። ይቀጥልና በዚህ በሁለተኛ ዜና ምዕራፍ 30 ቁጥር 27 ላይ ዜና መዋዕል 30 ቁጥር 27 ላይ ምን ይላል? ጸሎታቸው ወደ እግዚአብሔር አረገላቸው ይላል። ወደ ማን ጸሎት ያደርጋል ማለት ነው? ጸሎታቸው ወደ እግዚአብሔር አረገላቸው ይለናል። ማን ነው? ቅዱስ ዳዊትም ራሱ ተወከፈኒ ጸሎትየ ከመ ዕጣን በቅድሜከ ብሎትናል። ተወከፈኒ ጸሎትየ ከመ ዕጣን በቅድሜከ፣ እንደ ዕጣን ጸሎቴን ተቀበለ ይሏል። ስለዚህ ምን አለ? ጸሎታቸው ወደ እግዚአብሔር አረገ። ዜና መዋዕል 30 ቁጥር 27 ላይ ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 1 ደግሞ ለዘካርያስ ቅዱስ ገብርኤል እንዲህ ብሎታል፣ ጸሎትህ፣ ልመና፣ መስዋዕትህ ወደ ማን? ወደ እግዚአብሔር አረገ ብሎታል።
የሐዋርያት ሥራ ምዕራፍ 10 ቆርኔሌዎስን ደግሞ ምን አለው? ጸሎትህ፣ ልመናህ፣ መሥዋዕትህ እነሆ ወደ እግዚአብሔር አረገ ብሏል። እንደገና ራእይ 8 ላይ ደግሞ የሰዎች እንባና መሥዋዕት ጸሎትና ምልጃ ከዕጣኑ ጋር ወደ ሰማይ ወደ እግዚአብሔር ወደ መንበረ ሰማያት አረገ ይላል። አሁን አያችሁ፣ ጸሎት ያደርጋል ማለት ነው። ዕጣን ያደርጋል ማለት ነው። መሥዋዕት ያደርጋል ማለት ነው። ይህን ይናገራል ማለት ነው። ሌላው እንግዲህ እንደሚታወቀው ወደ ላይ አረገ ውስተ አርያም ወከፄዋ ወደ ላይ አረክ ምርኮን ማረክ ይለናል። ወደ ሰማይ አረክ ምርኮን ማረክ ምን ማለት ነው? ሲኦልን በርብሮ ነፍሳትን ከሲኦል አውጥቶ ወደ ገነት አስገባ። 5500 ዘመን ነግሶ የነበረውን ዲያብሎስን አስወግዶ ወርውሮ እሱ ደግሞ ነፍሳትን ከሲኦል በርብሮ አውጥቶ ወደ ገነት መለሰና ምርኮን ማርኮ 5500 ዘመን ዲያብሎስ ማርኳቸው የነበሩት ነፍሳትን ዋዲ በተስፋው አደረ ስጋዬ እስመ ይትሐድጋ ውስተ ሲኦል ለነፍሴ ስጋዬ ደግሞ በተስፋ ታድራለች ወይም ያድራል ነፍሴ በሲኦል አትተዋትምና ብሎ ልበ አምላክ ዳዊት እንደተናገረ የኛ ጌታ የኛ አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዓመቱ ተጠምቆ እየተዘዋወረ 3 ዓመት ከ3 ወር አስተምሮ ቀራንዮ ላይ ተሰቅሎ መስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፍሶ እነሆ ወደ ጎልጎታ ወደ መቃብር ወርዶ በ3ኛው ቀን ሙስና መቃብርን አጥፍቶ የተነሳው ጌታ መስቀል ላይ ተንጠልጥሎ ሲኦልን በርብሮ ነፍሳትን ምርኮን ማረክ ያለው ለዚህ ነው። ከዲያብሎስ መንጋጋ ከሲኦል ጓዳ ሲኦልን በርብሮን ነፍሳትን አውጥቶ ወደ ገነት አስገባ። ይህንን ነው አረገ ውስተ አርያም ወከፄዋ ከጸጋ ከለጓለመያው እነሆ ምርኮን ማረክ ይልቁንም ደግሞ ምርኮን ማረክ ወደ ላይ ወጣህ ምርኮን ማርከህ ወደ ላይ ወጣህ ስጦታንም ለሰው ልጆች ሰጠህ። ምንድነው ስጦታው? መንፈስ ቅዱስ 71 ቋንቋ እንዲያውቁ ነበር። 72 ቋንቋ ነው። ምርኮን ማረክ ወደ ሰማይ ወጣህ ብቻ አይደለም፣ ስጦታን ለሰው ልጆች ሰጠ። ለሐዋርያት በ72 ቋንቋ እንዲናገሩ ከዚህ የበለጠ ስጦታለን አደረጋቸው ይላል። ስለዚህ ጌታችን እንደሚታወቀው መጋቢት 27 ቀን በቀራንዮ ተሰቅሎ በ29 በ3ኛው ቀን ተነስቶ 40 ቀንና 40 ሌሊት ለሐዋርያት ይህንን 7ቱ ኪዳናትን የቅዳሴ ስርዓትን የቁስላተ ቁርባኑን ካስተማራቸው በኋላ የሐዋርያት ሥራ ምዕራፍ 1 እንደምንመለከተው ይዟቸው ወዴት? ወደ ተራራ ወደ ቢታንያ ይዟቸው ወጣ። አውጽሖሙ አፍአ እስከ ቢታንያ እስከ ቢታንያ ይዟቸው ወጣ ይላል። አንሳ አይዴሁ ወባረኮሙ እጁን አነሳ ባረካቸው። ከዚህ አስቀጥሎ ምን አላቸው? የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ወደ ሰማይ እነሆ ሊወጣ ሲል እጁን አነሳና ባረካቸው። መባረክ ብቻ አይደለም። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። እነሆ ወደ ቢታንያ አወጣቸውና እየባረካቸው እጆቹን አንስቶ እንዲህ አላቸው፣ እናንተስ በኢየሩሳሌም ቆዩ። በየት? በኢየሩሳሌም አንዱ ናችሁ፣ አንዳችሁም ሳትለያዩ አንዱ ናችሁ እነሆ ቆዩ አለ። ምክንያቱም በትንሣኤ አንዱ ቶማስ ባለመኖሩ ለሁለተኛው ትንሣኤ ይልቁንም ደግሞ ዳግም ትንሣኤ እንዲባል አድርጓልና አለመኖር ክፍተት ስላለው መጠራጠርና ተስፋ መቁረጥን ስለሚያመጣ እናንተስ አንዱ ናችሁ በኢየሩሳሌም ቆዩ አለ። በዚያ እነሆ የዮሐንስ ወንጌል ምዕራፍ 14 ላይ ምን አለ? አጽናኝ የሆነ ይላክላችኋል፣ መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ይላክላችኋል እስከ ትለብሱ ኃይለ ማርያም። ከሰማይ ኃይል እስከ ትለብሱ ድረስ ከኢየሩሳሌም ከተማ ቆዩ፣ ከዚያ በኋላ ግን ትበተናላችሁ ብሏቸው ነበር ይላል። የማርቆስ ወንጌል 16:19 ደግሞ ወእንዘ ዘንተ የተናገሮም ይህን ነገር ከተናገራቸው በኋላ ወደ ሰማይ አረገ። ምኑን? እነሆ እኔ እስካሁን ድረስ ከእናንተ ጋር ቆየው። የመጣሁበት ዓላማ ሲኦልን በርብሬ ነፍሳትን አውጥቼ ወደ ገነት መመለስ ነው። ዲያብሎስን ማሰር ነው፣ ማስወገድ ነው። ጨለማን በብርሃን መተካት ነው። ሞትን በትንሣኤ መቃብርን በትንሣኤ እነሆ መሻር ነው እያለ ካስተማራቸው ከነገራቸው በኋላ ወደ ሰማይ ምን አለ? ወጣ። አምላክ በእልልታ እግዚአብሔር በመለከት ድምፅ ወደ ሰማይ አረገ። በምስጋና የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሐዋርያት
አንድ ላይ ሆነው እነሆ ወደ ሰማይ ሲወጣ ያዩት ነበር ይላል እና ዓይናቸውን ሰቅለው ሲመለከቱ ቅዱስ ሚካኤልና ቅዱስ ገብርኤል መጣው። እናንተ የገሊላ ሰዎች እንደዚህ በክብር ሲወጣ ያያችሁት ኢየሱስ ክርስቶስ እነሆ ተመልሶ ይመጣል፣ ይልቁንም እየዘመራችሁ ወደ ቤታችሁ ተመለሱ አሏቸው ይላል። በዚህን ጊዜ እየዘመሩ ተመለሱ ይላል። በእውነት እየዘመርን እንድንመለስ የፈቀደልን አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን እና ምን ይላል አምላክ በእልልታ እግዚአብሔር በመለከት ድምፅ ወደ ሰማይ አረገ ይለናል። ማን ነው? ልበ አምላክ ዳዊት። ልበ አምላክ ዳዊት እንደሚታወቀው እንግዲህ አስቀድሞ የኢየሱስ ክርስቶስን ትንቢት ተናገሩ ከሚባሉት መካከል አንዱ ነው። ልደቱን፣ ሞቱን፣ ይህም ሁሉ የተናገረ እሱ ነው ማለት ነው። ማን ነው? ልበ አምላክ ዳዊት ማለት ነው። ስለዚህ እኔና እናንተም ደግሞ የተሰጠንን ነገር ሁሉ አይተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እስኪ አንድ ነገር ከመጽሐፍ ቅዱስ እንመለከት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ ተወለደ፣ እግዚአብሔር አብ እንዲወለድ ፈቀደ፣ መንፈስ ቅዱስ ደግሞ የሰረጸ ነውና ምን አለ? የአንድነት አኗኗር ከሰማይ በላይ ያረገበት የአንድነት አኗኗር ይላል። ክርስቶስ ከኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወደ አለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ ይላል። መቼ? ግንቦት 8 ቀን። አዎ በቅዱስ ገብርኤል አብሳሪነት በድንግል ማርያም ተመሳሪነት የመጣው የተጸነሰው የተወለደው በቀራንዮ የተሰቀለው በጎልጎታ የተቀበረው የተነሳው ጌታ ትንሣኤውን በሦስተኛው ቀን አደረገ፣ እርገቱን ደግሞ በ40ኛው ቀን አደረገ ይልና እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40ው ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ ይላል። በነፋሳት ክንፍ ላይ ሆኖ በኪሩቤል ዘይነብር በኪሩቤል ላይ ተቀምጦ በረረ፣ በነፋሳትም ክንፍ በረረ ይለዋል መዝሙር 18:10 ላይ በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ ብሎ አስቀድሞ ልበ አምላክ ዳዊት የተናገረው ትንቢት ይፈጸም ዘንድ ምን አለ? ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ላይ ወይቤ ተፈጸመ ሁሉ በሚስማር ተቸንክሮ በጦር ተወግቶ በጅራፍ ተገርፎ ምራቅ ተጠፍቶበት ቆምጣጤ ጠጥቶ ሁሉን አክሊል የሾህ አክሊል በጭንቅላቱ ላይ ተደርጎ በራሱ ላይ ሁሉ ሲፈጸም ወይቤ ተፈጸመ ሁሉ ተፈጸመ አለ። አሁን ደግሞ ምን አለ? የክብር ባለቤት ጌታችን ኢየሱስ ክርስቶስ እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገው። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ፣ እንዳያስቱ፣ እንዳይጠራጠሩ ሰዎችን እነሆ ከእግዚአብሔር እንዳይለዩ ወዲያውኑ በ27 ተሰቀለ፣ በ29 ተነሳ፣ በ30 እርገቱን ማድረግ ይችል ነበር። ነገር ግን ምትሃት ነው እንዳይሉ 40 ቀንና 40 ሌሊት ይልቁንም ደግሞ 11 ጊዜ ስንት ጊዜ? 11 ጊዜ በማዕድ ደግሞ 3 ጊዜ። አንድ ጊዜ ሉቃስና ኒቆዲሞስን ባርኮ ሰጣቸው፣ ዓይናቸው ተከሰተ ተገለጠ። እንደገና ደግሞ 11ዱና 2ቱ 13ቱ አንድ ላይ ባሉ ጊዜ ደግሞ የሚበላ የላችሁም ወይ ብሎ የማር ወለላና አሳ ሰጡት፣ በፊታቸው በላ። ምታት እንዳይደለ ለማሳየት ማለት ነው። እንደገና ደግሞ በጥብርያዶስ ሰባቱ ሐዋርያት ባሉበት ሁለቱ ሰብዓ አርድእት ባሉበት እነሱ ባሉበት የሚበላ የላችሁም ወይ ብሎ የለንም ቢሉት አሳውን አቅርቦ በመላእክት የተዘጋጀ አሳና በሐዋርያት የተዘጋጀ አሳ ለልማዱ 6ቱ ቆመው 6ቱ ተቀምጠው ይበላ ነበረ። በዚያን ቀን ግን 11 ነበሩ። ይሁዳ አምላኩን ሽጦ የለም እሱ እየበላ 11ዱ ቆመው ቅዱስ ሲኖዶሱ መሰረተላቸው በሱ ሰብሳቢነት ማለት ነው። ማዕድ ይህን ነው እንግዲህ 3 ጊዜ በማዕድ እንደገና ደግሞ 8 ጊዜ ደግሞ በተለያየ ነገር 11 ጊዜ አጠቃላይ በ40ው ቀን ተገልጦላቸዋል ማለት ነው። እና ምን ይላል? ጌታችንን በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቡናቸውን እያጽናና መነሳቱን እያስረዳቸው ከትንሣኤው በኋላ 40 ቀንና 40 ሌሊት እነሱ ጋር እያጽናናቸው የተወጋውን ጎኑን፣ የተቸነከረውን ግንባሩን፣ እጆቹን፣ እግሮቹን እያሳያቸው መራቅ የተተፋበትን በጭንቅላቱ ላይ የገባውን ሚስማርና እሾህ ደረቱ፣ እጆቹ
እግሮቹ የተወጉትበትን ጦሩንም እንዲሁም ደግሞ ችንካሩንም እያሳያቸው ከቆየ በኋላ የዘላለም አገዛዝ ጌትነት መንግስት የዘላለም ስልጣን ተሰጥተው ህዝቡና አህዛብ ሁሉ መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ኗሪ ነው ይላል። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ሁሉም አንተን ያመሰግናሉ። ሰማያን፣ መላእክት፣ ምድራውያን፣ ደቂቀ አዳም ወለከ ስብሐት ለአንተ ምስጋና እስከ ዘለዓለም። መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። መንግስቱ ለዘለዓለም ነው። ግዛቱም ለልጅ ልጅ ነው። የማን የእግዚአብሔር። ይህንን ነው የሚናገረው ልበ አምላክ ዳዊት የተናገረው ይህንን ነው። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት። ሁሉ አንተን ያመሰግናሉ፣ አንተን ያደንቃሉ። አረገ ውስተ አርያም፣ እነሆ ወደ ላይ አረክ፣ ምርኮን ማረክ፣ ስጦታን ሰጠህ ለሰዎች ልጆች ይልና እንደውም እዚህ በተነሳንበት ደረጃ ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቃል፣ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይልና አርገ ሰማያተ በአምደ ደመና እና ይገርመኛል። ምንድን ነው? ወደ ሰማይ ወጣ፣ ተቀበለት ደመና፣ ደመና ተቀበለችው። ወተሰወረ አዕይንቲሆሙ፣ ዓይናቸው ተሰወረ። አርገ ሰማያተ በአምደ ደመና። እነሆ ለድንግል ዘፈትሐ ማኅፀና፣ በድንግልና ተጸንሶ በድንግልና የተወለደ አምላክ በደመና ምሰሶ ወደ ሰማይ አረገ። ወቱኬ ዘአድኀና ለሶስና እምደረበናት፣ ሶስናን ከነዚያ ጎረምሶች ያወጣት፣ ዳንኤልን ከአናብስት አፍ ያወጣው፣ እንደገና ሃይማኖትን የሰራ እንደገና ሃይማኖትን የሰራ አባቶቻችንን ያበረታ ወሰራ ሰንበተ እነሆ ዋስተራታ ሃይማኖት ሰንበትን የሰራ ሃይማኖትን ያረታ ወይም ደግሞ የሰጠ እግዚአብሔር እነሆ ወደ ሰማይ አረገ ይለናል። ስለዚህ ግንቦት 8 ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ምታት ያይደለ ሐዋርያት እያዩት ከኢየሩሳሌም ከተማ ይዞ ወጥቶ ወደ ቢታንያ ይዞ ወጣና እጁን አንስቶ እንደዚህ እየባረካቸው እናንተስ በኢየሩሳሌም ከተማ ቆዩ እስከትለብሱ ኃይለ ማርያም፣ ከሰማይ ኃይል እስከምትለብሱ ድረስ ምንድነው 71 ቋንቋ እስከሚሰጣችሁ 72 ቋንቋ ስትናገሩ በየሀገሩ ትዘራላችሁ፣ ሁለት ሁለት እየሆናችሁ ዳር ታገለግላላችሁ። እስከዚያ ድረስ ግን ኃይል ከሰማይ ቋንቋ የሚሰጥ ኃይልን የሚሰጥ ተስፋን የሚያጨምር ጽናትን ብርታትን የሚሰጥ እውቀትን የሚሰጥ እና አሸናፊነትን የሚያድል ኃይል ከሰማይ እስከሚመጣላችሁ ድረስ እናንተስ በኢየሩሳሌም ከተማ ቆዩ። አውጽሖሙ አፋ። ከዚህ በኋላ ግን ከከተማ ከኢየሩሳሌም አወጣቸው። ወደ ቢታንያም ይዟቸው ደረሰ። እጆቹን አንስቶ አመሳቅሎ ባረካቸው። በኢየሩሳሌም ቆዩ አላቸው። እንደተባለውም 10ዋን ቀን በኢየሩሳሌም ቆዩ። በ50ኛው ቀን ወበ40 ዕለት አመ ያርግ ሰማይ አዘዞ እንዘይብል፣ በ40ኛው ቀን ወደ ሰማይ ሲያርግ አዘዛቸው። የአብን ተስፋ ስጦታን ጠብቁ አላቸው። ጠበቁ። የሐዋርያት ሥራ ምዕራፍ 2 እንደምንመለከተው መንፈስ ቅዱስ ወረደላቸው። 72 ቋንቋ መናገር ጀመሩ። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። መዝሙር 47 ቁጥር 5 ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።